የ42ኛ ጊዜ ምሩቅ መኮንኖች የተመረቁበትን 45ኛ ዓመት በኢትዮጵያ ሆቴል ሁሉም የ42ኛ ምሩቃን ከያሉበት በመሰብሰብ አክብረዋል። በክብረ በዓሉ ላይ የህብረተሰባዊ ኢትዮጵያ ወደር የሌለው የጥቁር አንበሳ ሜዳሊያ ተሸላሚ ጀነራል ተስፋዬ ሀብተማርያምና ጀነራል ዋሲሁን ንጋቱ በክብር እንግድነት ተገኝተዋል። በመርሃ ግብሩ ላይ የህብረተሰባዊ ኢትዮጵያ ወደር የሌለው የጥቁር አንበሳ ሜዳሊያ ተሸላሚ ጀነራል ተስፋዬ ሀብተማርያም ባደረጉት ንግግር የ42ኛ ምሩቃን ካለዕድሜያቸው ትልቅ ኃላፊነት የተሸከሙና ታላቅ መስዋዕትነት በመፈለግ ጀብዱ የፈጸሙ መኮንኖች መሆናቸውን ተናግረዋል። ቁስሌን ጠባሳዬን እየፋቃችሁ ነው ያደማችሁኝ። በቃ ትኩስ ደም እንዲወጣኝ ያደረጋችሁ። ምክንያቱም እያንዳንዱ ሲጠቀሱ የነበሩ መሬቶች፣ ሲጠቀሱ የነበሩ ተራራዎች፣ ሸንተረሮች ያን አይምሮዬ በሙሉ እዛ አብሯቸው ስታነሱት አብሬ ነበር መጓዘው እና ምክንያቱም እዚያ ቦታ ላይ የብዙ ጀግኖቻችን እነሱ ታግለው ጥለው ወጥቀው በእነሱ አስከሬን ላይ የተራመድን እኛ በህይወት ቆይተን ዛሬ እዚህ ቦታ ላይ ምስክርነት ለመስጠት በቃን። ግን ያ ቦታ ስለ መሳሌ ስታነሱ፣ ስለ አፋቤ ስታነሱ፣ ስለ አፋቤት አድጌና ስታነሱ እነዚህ ነገሮች ሁሉ በአይነ ላይ አብረው አብሬያችሁ ስጓዝ ነበር። አንድ ነገር ማሳሰብ የምፈልገው ኮርሱ ብቻውን አይደለም። ያን ግዳጅ የተወጣው የሚመራው ሰራዊት ነበረ። ኮርሱን ጨረሰ። በሰራዊቱ ውስጥ በተለያየ ሻምበሎች፣ ሻለቃዎች፣ ብርጌዶች ውስጥ ተበትናችሁ የዛን ጦር አመራር ስትሰጡ የነበራችሁ ጀግኖች ናችሁ እዚህ ያላችሁት። የ42ኛ ጊዜ ምሩቃን ማህበር ፕሬዝዳንት ሻምበል ንጉሴ ታደሰ የማህበሩን ሪፖርት አቅርበዋል። ክቡራን ጀነራል መኮንኖች፣ ጥሪያችን አክብራችሁ የመጣችሁ እንግዶቻችን፣ እንዲሁም ከያላችሁበት ከሀገር ውስጥና ከውጭ የ42ኛ ፍቅርና ናፍቆት አስገድዷችሁ ባህላችን ላይ ለመገኘት የመጣችሁ የ42ኛ ኮርስ ወንድሞቻችን ከቤተሰቦቻችሁ እንኳን ደህና መጣችሁ እላለሁ። ይህ 42ኛ ኮርስ ድንቅና መልካም ተግባር መፈጸም ተግባሩ መሆኑ እድራችንና ማህበራችን ከዛሬ 1995 ዓ.ም ጀምሮ የተቋቋመ ሲሆን ያ ጊዜ ሁኔታ ባለመቻቸትና የቀድሞ ሰራዊት በጥርጣሬ በሚታይበት ወቅት ሰላማዊና ህጋዊ ነገር ተመርኩዘን እድራችንን ልናቋቁም ችለናል። እድሉ ከተመሰረተ በኋላ በእድሉ እየተገናኘን የወንድሞቻችንን ናፍቆት ከመወጣትም ጭምር የመረጃ ልውውጥ እያደረግንበት ነበር። በአሁኑ ወቅት ግን የጊዜውን ቴክኖሎጂ በመጠቀም በ42ኛ ስም የቴሌግራም ቻናል ከፍተን አባላት እየተጠቀሙበት ይገኛሉ። ይህ የ42ኛ ኮርስ ተደራሽነትን እያሰፋ ከመምጣቱም በላይ የኢንፎርሜሽን ልውውጣችን ፈጣንና ወቅታዊ ርቀት የማይወስነው ለመሆን ችሏል። የደረሰውን በጎ ነገርና መጥፎ ነገር በወቅቱም ከቻናሉ ላይ በመጠቀም እየደረስን በመሆኑ ይሄ ነገር ትልቅ ጥቅም አለው። እድሩ በወንድማችነት የሚደርሰውን ችግር የጤና እክል መረጃና ምንጭ ሲደርሰው በቻናሉ አማካኝነት በሚሰራጭበት ወቅት በውጭ ያሉትና በሀገር ውስጥ ያሉ ወንድሞቻችን በደረሰው ችግር ይህንን በመመርኮዝ በሚያደርጉት ድጋፍ በተከፈተው አካውንት የማዕድ ማጋራት ተግባርና የገንዘብ ድጋፍ የሚወስን ገንዘብ እንዲሁም ድረስ ለበላክ ከፍተኛ የድጋፍና የመረዳት ተግባር እየተፈጸመ ይገኛል። ለእነዚህ የገንዘብና ድጋፍ ለሚያደርጉልን ከውጭ ከሀገር ውስጥ ያሉ ወንድሞቻችን ምስጋና አቀርባለሁ። እነዚህ ተግባራት የሚፈጸሙት በድሩ አባላት በመሆኑ በጤና እክልና በአደጋ ምክንያቶች አልጋ ላይ ተኝቶ በየቀኑ
ተኝተው ቤት የቀሩት ወንድሞቻችንን ጊዜ ሳንሰጥ በተደጋጋሚ ሄዶ በመጠየቅ ምንጊዜም ካጠገባቸው የማንለይ መሆኑን በማረጋገጥ የሞራል ስንቅ እንዲሆናቸው አድርገናል። በሞት የተለዩትን ወንድሞቻችን ደግሞ ቆመን እየቀበርን ቤተሰቡን እያጽናናን ነው። እነዚህ ተግባራት ሊፈጸሙ የቻሉት እድራችንን በማቋቋማችንና በመሰባሰባችን በመሆኑ ከእድሩ ሳይለይ ቁጥሩን ቢያሳንሱም ተስፋ ሳንቆርጥ ይህንን እድር እዚህ እንዲደርስ ላደረጉ ወንድሞቼ ታላቅ አክብሮትና አድናቆት አለኝ። በፕሮግራሙም 45ኛ ዓመታቸውን የሚዘክር መጽሔት ታትሞ በዕለቱም ተመርቆ ለንባብ የበቃ ሲሆን ከመጽሔቱም አንድ ግጥም በመድረኩ ላይ ቀርቧል። መጀመሪያ ሻለቃ ከበረ የመጽሔታችን አርታኢ ናቸው። መጽሔታችን ምን እንደሚመስል በዝርዝር ያቀርቡልንና መጽሔቱን እንመርቃለን። ከዛ በኋላ ነው ወደ መሳችን የምንሄደው። ዛሬ ብዙ የምትጠየቁ ልጆች አላችሁ ብዬ ስል ያለ ምክንያት አይደለም። ለምን ልጆችን እየተካን ነው እየሄድን ያለ ነው። ልጆቻችን የኛን ይተካሉ። 42 በሁሉም ፍቅር ነው። አንዲት ልጅ እኔ 42 ሲመረቅ ቤቴ አልቀመጥም ብላ የመጣችን ልጅ እንዳለ ሰምቻለሁና ለሁላችሁም ምስጋና ይገባችኋል። አናጨብጭበን ለሻለቃ ከበረ እንሳለን። በቅድሚያ እንኳን ወደዚህ በእኛ በራሳችን አጠራር 42 ቅኔ ነው መንፈስ ነው ብለን ፍቅር ነው ብለን ለምንገልጸው ለ42ኛ ኮርስ አባላት ቅኔው ሚስጥሩ መጽሐፉ ላይ ይገኛል። እንኳን አደረሳችሁ ነው እኔ የምለው። የሆነ ነገር ጎሎብኝ መጽሔቱ ይሄ መጽሔት እንዴት ሊዘጋጅ ቻለ? አርታኢ ነው ያለኝ ድንቁ። እኔ አርታኢ አይደለሁም። በቸገረ የገባው በቸገረበት የገባ። ስለዚህ ይሄን መጽሐፍ ለማዘጋጀት ብዙ ጊዜ 12 ጊዜ ስብሰባ ተሰብስበናል። 12 ጊዜ ስንሰባሰብ ባለቤት አጣ። ሲያጣ ኃላፊነቱን እኔ ወሰድኩኝና በወታደር ቤት አልችልም የሚል ቋንቋ የለም፣ እችላለሁ ነው ሁሉ። ስለዚህ ያንን መንፈስ ተጠቅሜ 42ኛ መጽሔቱ ላይ ምን ይመስላል ከመነሻው ጽሁፎች እንዲላኩልን በቴሌግራም ጠየቅን፣ አጣን። ስናጣ ይህንን መጽሐፍ በምን መልኩ እናዘጋጀው በሚል ኮሚቴ ተዘጋጀ። ኮሚቴውን የሚመሩት ሻለቃ አስማረ ቅድም የነበሩት ናቸው እና ተሰባሰብ መጽሔቱን አዘጋጀን። 2 የ42ኛ ጊዜ ተመራቂ መኮንኖች ታሪካዊ ግንኙነት እንዴት እንደተገናኙ እዚህ ላይ የተቀመጠ አለ። ሁለቱም 42ኞች ናቸው። ልጆቻቸው ይተዋወቁና ለጋብቻ ይፈላለጋሉ። አባቶቻቸው 42 መሆኑን አውቁ፣ ግን በቦታው ሽማግሌ ሲላክ ልጅቱ የ42ኛ አግቢውም የ42ኛ ሆኖ ተገኙ። ይሄ ታሪካዊ ትስስር ስለተፈጸመ እና 42 መንፈስ ነው ያለው። በዚህ የተነሳ 42 ቅኔ ነው ያለው። የተለያዩ ችግሮች ስላለፈ ነው። ሌላው ትልቁ ታሪካዊ እንትን አንድ ግጥም እዚህ ላይ ተቀምጣ አለ በእኔ የተጻፈ። እሱን አነበላችሁና ወደ ምርቃቱ እንገባለን። 42 ነኝ የሚል ነው። የጦር ሜዳ ምልምል በመንግስት የተሾምኩ 42 ነኝ። ሐረር ላይ ሰልጥኜ ሐረር የተመረጥኩ የኮርስ ስም ይዤ ጦር አሰልጥኛለሁ። 21 22 ተራራ አዝብቻለሁ። ከአስመራ ባሻገር ይመስክር መሬቱ የተጓዝኩባቸው ዳገት ቁልቁለቱ። ከአላ ጀምሮ አዲስ ተከሌዛን ጠመዝማዛ መንገድ ያን ልበ ትግራይን ኢላብረት ታልፎ ኢለመንተንን ተደርሶ ይታረፋል ከውባ ከረን። በግራ ባሬንቱ መድረሻው ተሰለኝ ፊት ለፊት መሳኒ ጠባቢ ትልናይ ቀጥሎም ግዝግዛ ጠመዝማዛው መንገድ ከናቅፋ ሸልኮ ከሸይብ የሚወስድ መድረሻ አፋቤል ታሪካዊ መንደር የመጣው ጦር ሁሉ በላ የሚሰፍር በተግባሯ ግዙፍ ትንሽ የምትመስል የአያሌ ክፍለ ጦር የይዟ ማዕከል ወደፊት ስንገፋ ትንሽ ስንራመድ ኮርቶ ይጠብቀናል ጠመዝማዛው የደም መንገድ
ከናቅፋ በአስገራሚ ብቃት በደምና በአጥንት ጀብድ የተሰራበት ከካርታ ጥቅስ በላይ ስም ይወጣላቸው እነ ተስፋዬ ፓስት ጠላት የሚያውቃቸው በጀግና የሚጠራ ክቡር መሬት ረግጠን በበራሪው ነበር ተስፋዬ ፓስት አልፈን ከዚያም በመቀጠል ይደረሳል ኩብኩብ ጣሊያን የሰራውን ምሽግ ልንረከብ ወደ ቀኝ ቀምጭ ውሃ ወደ መርሳ ጉልጉል ወይም ወደ ቲክሲ ሜዳውን አቋርጠን የጉራይ ተራራ ቆሞ ሊጠብቀን ወይና አምባ ምድር አሳረኛውን አልፋ በሩን ጥርቅም አርጎ ሁሌ የሚደነፋ ከወንዙ ባሻገር ከማሆ በላይ ዳቦ ኮረብታ ነው ያሳየን ስቃይ እኛ ዳቦ ስንል እነርሱ ፈርኔሎ አስቀርቶብናል ስንቱን ጀግና ገሎ የምን ዳቦ ብቻ አሳረኛው ጥርሶ አንጋጦ የቆመው የሞት ከሉን ለብሶ አወይ የመሬት ገጽ ወይነ ባሽሬ አምባን ተከትሎ ገንፎና በርበሬ ከካርታ ጥቅስ በላይ ስም ይወጣላቸው የኤርትራ ተራሮች በጣም ብዙ ናቸው የቱን ቦታ ትቼ የቱን ልዘርዝር ተነግሮ አበቃም የኤርትራ ምድር ዛሬ አፍ አውጥታ ትናገር ምጽዋ በዳስተናቂ የምጽዋው ጀግና አገሩን አፍጣሪ ባላማው የጸና እንደ ስሙ ትንታቅ ጠላት አስጨናቂ እንኳን በወገኑ በጠላት ታዋቂ ሰንደቅ ለብሶ ወድቆ አብሮት ያም አንበሳ ጀነራል ተሾመ እንደምን ይረሳ ከየት የመጣ ነው ደሞ እጅ መስጠት እያለ ፎክሮ ስቆ በጠላት ልክ እንደ መሲህ ይሳው እንደ ቴዎድሮስ ሽጉጡን ጠጥቶ ክንዱን ሲንተራስ የጀግንነቱን ልክ የት ነው ከተባለ ምስራቅ አሊበርኬ ሰሜን ላይ ቆሪቾ ዱባለ የሁሉ ታሪክ ነው እኛን ያሳተፈ የተራራ ወጣት በደሙ ያጻፈ በተሰለፍንበት ጠላት ያርበደበን በበላይ አለቆች ዕውቅና የተሰጠን ወጣት ይዞ መሪ 42 ነን አሁን 42 ግርማው የሚያስፈራ አርማው ሳንጃና ቦምብ ግስፈቱ ተራራ ይላል መጽሔቱ ላይ ካስተማርነው ይሄ ነው አንዱ የተራራ አርማዎች አሉ ከስሩ የተራራ ክፍለ ጦሮች ያው ተራራ ክፍለ ጦሮችን እንግዲህ እንዴት እንደመሩት መሃላችን ቁጭ ብለው ያሉ አለቆቻችን ስላሉ ብዙ መናገር አይቻልም ለነሱም ተዋለን የ42ኛ ጊዜ ምሩቃን መኮንኖች በእለቱ የጦር ሜዳ ገጠሞቻቸውን በማንሳት በፕሮግራሙ ላይ አቅርበዋል ብዙ ጓደኞቼን በማግኘቴ እግዚአብሔርን አመሰግናለሁ እግዚአብሔር ለዚህ ያበቃልን ምስጋና አቀርባለሁ በጣም የገረመኝ አመሉን በማግኘቴ በጣም ውስጤ አመሉ ከምባታን በጣም ውስጤ አመሉ ከምባታ ናው ደዚህ ለምንድን ነው ደስ ያለኝ አመሉን ለምንድን ነው ደስ ያለኝ አንድ ግዳጅ ላይ ካሜራ ያስቀምጣለሁ ጠርቆ ገብቶ ከጠላት ጀርባ ጠርቆ ገብቶ የጠላትን መረጃ ሰብስቦ ወይም ደግሞ ጠላት አፍኖ እንዲመጣ ግዳጅ ይሰጠዋል ያንዴ ኮሎኔል ኃይሉ በኋላ ጀነራል ኃይሉ ከበደ ናቸው አመሉ በጣም ግዙፍ ነው ሰውነቱ አጥንተ ሰፊ ነው እና ምን ብለውታል አንድ ሬሳ ጥለህናት መጣ አንድ ቁስለኛ ጥለህናት መጣ ብለውታል ገባ ከጀርባ ተታኮሰ ወዳለና መጨረሻ ሲወጣ አንድ ቦታ አለ ብድግ አድርጎ አንጠልጥሎ ወጣ ጠዋት ነብቶ ሲታይ ተሸክሞ የመጣው የሱ ጦር ሙሉ ነው ሻቢያ ነው ተሸክሞ ኮሎኔል ኃይሉ ምናምን እኔ እኮ አንተን ጦር ነው ማንን ይዘህ የመጣው ሰው እንዳትቶ ብለው የለም ወይ በጣም ውጊያ ላይ በጣም ብዙ ውጊያ ላይ አይቼዋለሁ ጠንካራ ደፋር ብዙዎቻችሁም እዚህ ውስጥ አሉ ሌላው ሙዜ ነው የኔ ሙዜ አያሌው ታዬ ነው የፍቼ ልጅ ነው ብዙ ጊዜ ጥልቀት ያለው ቃሚ ነው ጥልቀት ውስጥ ከተዋል ይገባል ለመጨረሻ ኤርትራ ልንደመሰስ ጥቂት ሲቀር አሰብኩት ውስጥ ነው ያለው ተገናኘ በሬ አያሌው ውጣ ና ወደ እኔ አልኩት እንዴት አለ በቃ ውጣ ሁኔታው እየተበላሸ ነው ና ወደ እኔ አልኩት ወጣን ተያይዘን ሱዳን ገባን ካያሌው ጋር አያሌው ጠልቆ በጣም ከፋ አስከፊ እንትሎች ውስጥ ጦርነት ውስጥ አልፈናል
ቦምብ ዝም ብለን ቦምብ እንደ እንትን የተወራወርንበት ቦታ ባሽሬ ግንባር ታስታውስ እንደው ሸለቆ ውስጥ ወንዱ ሻምበል ወንዱ የሞተው ያዲግራት ልጅ ወሮሮ ሲመለስ እዚህ ጋር የተመታው እና እንዳጋጣሚ እኔ አያሌው አንድ መስመር ላይ ነው ያለው እና ምንም በቃ እርግጠኛ ነኝ ያበር ሩቅ አይሆንም ይሄ በመሀላችን ያለው ርቀት በእርግጥ ቁልቁለት ላይ ናቸው ዝም ብለን በቃ እንደ ቆሎ ነው ቦምብ ስንወራወር ነው እና ብዙ አስከፊም ጥሩ ነገሮች አሉ። እግዚአብሔር የተመሰገነ ይሁን። አንድ ቀን ግን ሞታለሁ ብዬ አስቤያለሁ። ከሶስት ከአራት ከበባዎች ወጥቻለሁ። ከአፋበት፣ ከሰገነይቲ፣ ከአዲቀይ ከነዚህ ቦታዎች ላይ ተከብቤ እየሰበርን እየወጣን ከወገን ጋር እንቀላቀል ነበርና ቁጭ ብዬ አስብና በጨረሻ የሰገነይቱ ከሁሉ ነገር በላይ የሰገነይቱ ከበባ ነበር ከባድ የነበረው እና ጀነራል አስፋው ሲራጎ ነበሩና ከጀነራል ሁሴን ጋር ተገናኝተን እስከ መጨረሻ ተዋግተዋል። ስንዋጋ ተከበረ። አሁን አንደርግራውንድ ውስጥ ገባንና ጀነራል አስፋው ሽጉጣቸውን አውጥተዋል። በሙሉ ሰው አወጣ። ይሄን እጅ እንዲህ አለ ሽጉጥ ለማውጣት እዚህ ጋር አዘጋጁ ተባለ። ራስን ለመግደል ነው ለማጥፋት ነው። ዲጂ ይሆናል እያሰብኩና ቆይ ሬዲዮ ልናገር ብዬ ወጣሁ። ሬዲዮ ልገናኝ ብዬ ጀነራል ሁሴንን አገኘኋቸው። መውጣት ትችላለህ ወይ አሉኝ። አዎ በአንድ በኩል ሰብሬ መውጣት እችላለሁ። ተርብ ብትባል ኮማንዶ ሻለቃ ነበረች። በዛ እሱ እንዳይቀር እንትን የሚል ከሆነ አድርገዋል። ያው ግደላቸው ማለት ነው ጀነራል እንዳይማረክ። ከዛ የሰፈሬ ልጅ አለ ሻምበል ባሻ አጠገቤ እና ወልደ ገብርኤል አክታዊ ስትሬቸር ይኸው ሲደግሞ በስትሬቸር ይዛቸው ጀነራል አስፋው በእግር ከሄዱ ይሄዱ። ጠላት ግን ከከበበ ግደላቸው፣ አንተ ራስህ ግደል አሉ። እሺ አሉ ሄዱ። እኔ ወደ ኋላ ቀረሁ። ስንት መከራችንን አየና ብቻ 16 ያሰንጥቅ ሜካናይዝድ መጣልን። ባንድ ቦታ ሰብረን ወጣ። ከዛ ወጥተን ናስኪያሉ ጀነራል አስፋው ይሄንን የዙሪያ ጥበቃ ባሻ ምን አልከው አሉ። ምን ነው አሉ። ደግሞ የቁጭ ስል ሽጉጥ ያወጣል ይለኛል። ብድግ ብዬ እሄዳለሁ አሉ። ተነስ ያው ፍስፍስ ትልቅ ናቸው እና ድክም ይለኝና ቁጭ ስል አንዴድም ይለኛል። አይ በቃ ከዚህ አቅሜ የለኝም ስል በቃ እዚሁ እንሰነባበት ይለኛል። እና መጨረሻ ላይ ወጡ። አይ እኔ ነኝ የነገርኳቸው ጀነራል ሁሴን እንደዚህ ስላሉ ጀነራል ከሚማረክ ሁላችሁም ራሳችሁን አጥፉ፣ መትውጡ ከሆነ ራሳችሁን አጥፉ። በዚህ ምክንያት ነው አልኳቸው። በኋላ ደግሞ ትንሽ አርፌ ላቸው እኔ ለአጋጣሚ ታስሬ ነበረ። የታሰርኩት ደግሞ ዓለም በቃ የሚባል እስር ቤት ውስጥ አለ። ዓለም በቃ የሚባል እስር ቤት አለ። ያ ዓለም በቃ የምትባለው እስር ቤት ደሴት ናት። የፀሐይ ጨረር እዚህ ሲደርስ ነው የምታየው እንጂ ምንም ንፋስ የለም፣ ምንም የለም። ዓለም በቃ የገባሁት አንድ ጓደኛ ከዚህ ውስጥ ኮርስ አስተባብሮ መነሻ ምን መሰላቸው ወንድሞች፣ ከባለቤቴ ጋር እዚህ አዲስ አበባ ውስጥ ከባለቤቴ ጋር ሲሄድ ሁለት ወንድማማቾች ባለቤቴን ቀሙ። ስንሄድ ማታ ነው ጎጠጡና ወደ አለወሰዱ። አሁን ያውቁሻል ወይ ስላት እኔ አላውቃቸውም። እንዴት የሚጠይቀው እኔ አላውቃቸውም ማለት ነው። እሷን ሲጎትት ሁለት ወንድማማቾች ናቸው። አንደኛ ይወድቃል፣ ትልቅ ነው። ሲወድቅ እኔ ወደ ቤት ገባን። ይህ ሰውዬ ከ8 ቀን በኋላ ይሞታል። ስሞት ጠዋት ጥሩምባ ሲነፋ እሱ አልመሰለኝም። እዛው አካባቢ አንድ አካባቢ ነን። ጥሩምባ ሲነፋ እኔ ሞት ያ ምናምን ሲሉ ሲወጣ ፖሊሶች ከበውኛል። ቀጥታ ሊወስዱኝ መኪና ተሳፍሬ ሲሄድ ያ ሰውዬ መሆኑን ስላወቅኩኝ እኔ አልሄድም፣ ይህ ሰውዬ ሆስፒታል ሄዶ ካልተመረመረ በስተቀር አልሄድም አልኳቸው። አሁን አምቡላንስ ጠሩና ሬሳውን ወደ ሆስፒታል ወሰዱ። የስቤ ገባው። አሁን 3ኛ ወንጀል ፖሊስ ጣቢያ ታሰርኩ። ውጤቱ ተመርምሮ ሰዎች የሚከታተሉ ነበረ። በቃ አሁን እነዛ ለካ ፖሊሶች ናቸው።
ሁለቱ ወንድማማቾች ፖሊሶች ናቸው። ያ የሞተውም 50 አለቃ ነገር ነው። በዚህ አጣደፉኝና እኔን ቀጥታ አለም በቃ ገባው። አለም በቃ ገባው። ተስፋ ቆረጥኩ። ታምሮ አብዲሳ ሻምበል ታምሮ አብዲሳ አንዴ ታምሮ አብዲሳ ታምሮ አብዲሳ ሰውን አስተባብሮ ሰውን አስተባብሮ ገንዘብ ተልኮልኝ ጠበቃ ገዝቼ ጠበቃ አቁሞልኝ ያ ምስክርን በሙሉ ጠበቃው ፈጽሞልኝ በመጨረሻ ከዓለም በቃ ወጣ። የዋስ መብት ተፈቀደ። አሁን በመጨረሻ ላይ እኔም መከራከሪያ አቀረብኩ። በመጨረሻ ላይ ያንን ገንዘብ በማግኘት እንደገና ጠበቃ በመግዛቱ እኔ ከዓለም በቃ ወጥቼ ነፃ ተሰናብቼ በሱ በወንድሜ አማካኝነት ብያችሁ ነው። ስለዚህ በጣም ፍርድ ቤቱም ደግሞ በሆናል የሐኪም ማነው ብርበራ ውጤቱ በሰው እጅ እንዳልሆነ በውስጥ ኬዝ መሞቱን ስላረጋገጠ እነሱ ደግሞ በዚያ አይሆን ብሎ ስለተከራከሩ አሁን ፍርድ ቤቱ ደግሞ የሱን አይቶ በዚህ ነው የምንወስነው ብሎ ወስኖ ነፃ ሆነ። ስለዚህ ከዚህ እንደነተው ነገር በእውነት ከስራዬም ሳልቀነስ ከስራዬም ሳልወገድ ምንም እንትን ሳይደል ይሄ ወንድሜ አስተባብሮ አስተዳደር ነበረ። ጦላይ ማሰልጠኛ ማዕከል አስተዳደር ነበረ። ይሄንን ሁሉ አስተባብሮ ከዚህ ሁሉ ከስራም ከመውጣት እንደገና ከሁሉ ችግር ስቃይ ከመውጣት ይሄ ወንድሜ ነው ስላለ ስለዚህ እናንተ ማመሰግኑ። 42ኛው ኮርስ ሁሉ ነገር በእግዚአብሔር ነውና የእግዚአብሔር ፈቃድ ነውና እዚህ ያደረሰን ለዚህ ኮርስ እግዚአብሔር ክብር ምስጋና ይቅረብለት እላለሁ። በሁለተኛ ደረጃ ደግሞ በዚህ አካባቢ በሌሉ በየአካባቢው በልዩ ምክንያት ለቀሩ እንዲሁም ደግሞ በትራንስፖርት ችግር ላልመጡ አባሎቻችን እግዚአብሔር ክብር ምስጋና ያድርግልን። በሶስተኛ ደረጃ ደግሞ በጦር ሜዳ ላይ በማሰልጠን በማዋጋት በግዳጅ የወደቁ ወንድሞቻችንን እግዚአብሔር አጽበርስታቸውን ሕይወታቸውን በእግዚአብሔር በመድረክ እንዲያኖርልን እግዚአብሔር እንጸልያለን። በሌላ ደረጃ ደግሞ ትምህርት ቤታችን ከውጭ ሀገር ድረስ ሰልጥነው በአሜሪካን ሀገር ውስጥ አንደኛ ሆኖ ይሄንን ምርጥ የሆኑ መኮንኖች በትልልቅ ምርጥ መኮንኖች ሰልጥኖ ጥሩ ውጤት ያለውና ሀገሩን የተከላከለ ያዋጋ ያስተማረ መኮንን ያፈሩልንን ተስፋዬ ተርፌን ነፍሳቸውን በገነት ያውልን እንላለን። በመጨረሻ ማህበሩ በጉልበታቸውና በገንዘባቸው ሲረዱ የነበሩ አባላትን በማመስገን ፕሮግራሙን ጨርሰዋል።